ሰላም 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 ለእናንተ ይሁን የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ያው ሰሞኑ ማለት ነው ታውቃላችሁ አጫሉ ሰላም ለእናንተ ይሁን የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ያው እንግዲህ ሁልጊዜ እኔ ከመግቢያዬ ማለት ነው ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። አሁንም ሁልጊዜም ነው የምላችሁ በጣም ነው የማመሰግነው። ቪዲዮቼን ማለት ነው የተወሰነ ደቂቃ እየከፈታችሁ ያው እያበረታታችሁ ነው ያላችሁት። በጣም ነው የማመሰግነው። ያው ሰዓቱ እንዲሞላልኝ አሁንም እንግዲህ የእናንተ ድጋፍ እንዳይለየኝ ቪዲዮችን እየከፈታችሁልኝ ማለት ነው እና አሁን ደግሞ ማለት ነው ትንሽ ሰሞኑ ማለት ነው በቃ ሚዲያ ላይ በጣም አንዳንድ የሚያሳዝን ነገሮች እያየሁ ነው። ታውቃላችሁ አንዲት ሴት ባሏ የሞተባት ወይንም ልጇ የሞተባት ይህን አክል መተቸት እዚህ ቲክቶክ ላይ እውነት በቃ ቲክቶክ ላይ ጤነኞች አይደለንም ብዬ ነው የማስበው። እኔ አብዛኛው ቲክቶክ ላይ ያለ ነው። ዩቱብ ላይ እንኳን ያላችሁት ሁላችሁም ጨዋ ናቸው እና ለማንኛውም አንዳንድ ነገሮች ስለገረመኝ ነው በጣም ለራሴ ራሱ ጥያቄ ስለሆነብኝ ነው። አንድ ሴት ባሏ የሞተባት ሴት ተሸፋፍና አላዘነችም። በዚህ ገብቶ እንደዚህ በቃ ይሄን አክል መተቸት። ባሏ የሞተባትን ሴት አሰባችሁት? የሶስት ልጆች አባት በዛ ላይ እሱ የሚኖረው ከእሷ እናት ጋር አብሮ ነው የሚኖረው ነው የተባለው። የአርቲስቱ ሰሞን የሞተው ማለት ነው የነፂ ማለት ነው። እና ይሄን አክል መተቸት ያሳዝናል። አንድ እናት ራሱ ልጇ ከሞተባት በቃ ለልጇ አላዘነችም። ልጇ ሞተ፣ አለቀ። በዚህ ገብተው ልጇ የፈለገ ጤነኛም ሆነ አልሆነ እናት ለልጇ ትሳሳለች። ባልም ሚስትም እንደዛ ለባሏ ለሶስት ልጆቿን አካሏን እኮ አካፍላለች። አካሏን እኮ ለሱ አካፍላለች። ከሱ እኮ 3 ፍሬዎች አግኝታለች። እኔ በጣም ገርሞኝ እዚህ ቲክቶክ ላይ በጣም እያየው በቃ ቲክቶክ ላይ ሁላችንም ጤነኞች አይደለንም። እዚህ ቲክቶክ መንደር ላይ አብሶ እብድ የተሰበሰበበት ነው። እኔ በጣም ነው የሚገርመኝ። እንዴ ባሏ የሞተባትን ሴት አላለቀሰችም፣ ፊቷ አይታይም፣ ፊቷ ተሸፍኗል። ኧረ ተወጋዩን! ኧረ ምን አይነት ጉድ ነው ወገኖቼ! እና እኔ በጣም ገርሞኝ ማለት ነው። ኧረ በስመ አብ! እና ለማንኛውም ባጫሉ ሚስት ያጫሉ ሚስትን አታዩዋትም? ያጫሉ ሚስት ምን አክል ጀግና እንደሆነች ምን አክል በቃ የባሏን ነገር እያስጠራች ነው። የባሏን በቃ የጀመራቸውን ነገሮች እያሳወቀች እያሳየች ነው ያለች። ልጆቿን ራሱ በጥርሷን ክስ አድርጋ ልጆቿን አሳደገች። ጀግና ናት። ከልቧ የእሱ ነገር ከልቧ ይጠፋላት። እየሄደች አቦልቶ ጋር የእሱ የሆነ ነገሮችን ታስተዋውቃለች፣ ትሰራለች። ሚስት ማለት በቃ እቺ ናት። በቃ ገባችሁ አይደለ? በቃ እና ታዲያ እቺ ሴት ከአሜሪካን የመጣችው ከአሜሪካ ስለመጣች እብድ ትበል። እሱ እኮ ነው ወስዶ አሜሪካ ያስቀመጣት እስከነ ልጆቿ። እሱ እኮ ነው ለስራ ለምንም በቃ ለኑሮም እንዲመቻቸው ብለው ወስዶ አሜሪካ ያስቀመጣቸው። እሱ ደግሞ እዚህ ሰርቼ እዚህ ትንብዬ አገሬ ላይ የሚስማማኝም አየሩ አገሬ ላይ ነው፣ አገሬ ላይ እሰራለሁ ብሎ ተፍ ተፍ እያለ ነው። እኔ እውነት እኛ ቲክቶክ ላይ ያለን ዋቤ ተቤ እኔ የቲክቶክን ነገር ነው አምጥቼ እዚህ ጋር እየነገርኳችሁ ያለው ዩቲዩብ ላይ እንግዲህ እንትን እንዳትሉኝ እዛ ያ ድብልቁና ተላዚ ቲክቶክ መንደር አምጥቼ ማውራቴን እንግዲህ እንደ ትናትዩብኝ እኔ ውዶች። በጣም የታዘብኩትን ነገር ነው። እናረጋጋው። ይህንን ነገር ማረጋጋት አለብን አይደል እንዴ? ዝም ብለን በምሳሌ ቡርጭቅ ምን ሲያስጠላ
በባልና ሚስት መግባት፣ በልጅ መግባት በቃ አይደለም። እና ለማንኛውም የኔ ውዶች ውድድ ነው ማድረጋችሁ። እንግዲህ እንዳይረሳ ላይክ፣ ኮሜንት፣ ሼር እንዳይረሳ። ይህን ነገር ደግሞ አረጋጉት ውዶቼ። እንዴ ምንድን ነው እናረጋጋው እንጂ። እና ዩቱቤ ደግሞ አሁን ሰዓቱን እኔ ሰብስክራይቡ በቅቶኛል። ሰዓቱን ብቻ ሙሉልኝ እሺ። እንደው ያው የሚመች ቪዲዮ እየለቀኩ አይደለም ይገባኛል። እናንተ ደግሞ ማለት ነው ያንን በግንዛቤ ውስጥ እያስገባችሁ ማለት ነው ቪዲዮችን እየከፈታችሁልኝ የተወሰነ ደቂቃ እያስቆጠራችሁልኝ ማለት ነው። ደግሞ ሰብስክራይብ ያላደረጋችሁኝ በገር መንገዳችሁ ሰብስክራይብ አድርጉኝ። ሰብስክራይብ አይጠላም፣ እስከ መጨረሻው ሰብስክራይብ ቢደረግም ችግር የለውም። ግን ሰብስክራይቡ በቂ ነው። ያው ዋናው ሰዓቱ ነው። ሰዓቱ ከባድ ነው ዩቱብ ላይ። ኧረ በስመ አብ። እና ለማንኛውም ውድድ ነው ማድረጋችሁ የሀገሬ ልጆች። ቆይ 7 ደቂቃ ይምላና እወጣለሁ። እና እናረጋጋው። እውነት አላዘነችም ሚስትየው ምናምን። በጣም ነው ያዘነችው። በጣም ነው ልባ የተሰበረው። በጣም ነው በቃ። አንዳንድ ሰው እኮ ውስጥ ብር ብሎ እንባ ማይወጣለት ፍዝዝ ብሎ ግርም ብሎት ፈዞ እንዲሚያያለ በቃ ፈዞ እንዴ ልጇ እንኳን እንደዛ ሲያለቅስ እንኳን ብድግ ብላ እኮ አላባብል ፈዛለች። በቃ እቺ እናት ፈዛለች። እና ነገሮችን እናረጋጋ እሺ። እንደዛ ነው ምለው። ውድድ ነው ማድረጋችሁ የዩቱብ ቤተሰቦቼ። እንግዲህ አበረታቱኝ ባይ